ቁጠባና ብድር ህብረት ስራ ማህበር ማይክሮ ፋይናንስ ወይም ባንክ አይደለም፣ ህብረት ስራ ማህበር ነው። ህብረት ስራ ማህበር ማለት ተመሳሳይ ሀሳብ ያላቸው ሰዎች በጋራ ሆነው ለተመሳሳይ ዓላማ ገንዘብ በጋራ መበደር እንዲችሉ የሚቋቋም ሲሆን የሁሉ ቁጠባና ብድር ህብረት ስራ ማህበር የተቋቋመበት ዋነኛ ምክንያት እንደ ሀገር ከባንክ ብድር የማያገኙ ሰዎች ባህላዊ በሆነ መንገድ ከቁፍ የሚያገኙ ሲሆን የፋይናንስ ተቋማት በበቂ ሁኔታ ብድር ስለማያቀርቡና በባህላዊ ሁኔታ የሚገኘው የፋይናንስ ወይም የብድር ስርዓት ደግሞ የተለያዩ ችግሮች ያሉበት በመሆኑ ይህንን ለማስተካከል አካታች በሆነ መንገድ ለሚሰሩ ሰዎች በሙሉ ያለ ንብረት ዋስትና ፋይናንስ ለማቅረብ ዓላማው አድርጎ የተነሳ ህብረት ስራ ማህበር ነው። ዛሬ 2 ዓመት ከ7 ወር በፊት ግንቦት 10 2015 ዓ.ም በ260 ሺህ ብር መነሻ ካፒታል እና በ82 ወንዶች እንደዚሁም በ45 ሴቶች በድምሩ በ127 መስራች አባላት የተመሰረተ ምንም እንኳን በትንሽ ካፒታል የተጀመረ ቢሆንም ሀሳቡ ለሚሰሩ ሰዎች በሙሉ ስራዎቻቸውን ብቻ አይተው ንብረት ባይኖራቸው ያላቸውን ስራ በማየት ብቻ ያለ ንብረት ዋስትና ብድር ማቅረብን ወይንም ለሚሰሩ ልጆች በሙሉ የፋይናንስ በር መሆንን ራዕይ አድርጎ የተነሳ ዛሬ ላይ ከ25,000 በላይ አባላት ያሉት ቅድም እንደተገለጸው 11 ቅርንጫፎች ያሉትና ባለፉት 2 ዓመት ከ7 ወር ውስጥ ከ68% በላይ ለሚሆኑ አባላት 2.4 ቢሊዮን ብር ብድር ማቅረብ የቻለ ዛሬ ላይ በትንሽ ካፒታል እንኳን የጀመረን ቢሆን 2.1 ቢሊዮን ብር አጠቃላይ ሀብት ማፍራት የቻለ ያለ ንብረት ዋስትና ስራ ማስኬጃ ብድር የሚያቀርብ ከአባሎቻችን ቤት ለቤት የቁጠባ አገልግሎት በመስጠት እያንዳንዱ አባል ቤት በየዕለቱ በማድረስ ቁጠባን የሚሰበስብ በከፍተኛ የወለድ ምጣኔ ቁጠባን የሚሰበስብ በዝቅተኛ ወለድ የሚያበድር ዘመናዊ የሆነውን የመጨረሻውን የኮር ባንኪንግ ሲስተም ቴምነስ T24 ኮር ባንኪንግ ሲስተም የሚጠቀም ከተለያዩ ባንኮች ጋር ኢንቴግሬሽን በመስራት ሰዎች በቀላሉ ካላቸው ሂሳብ ውስጥ ቁጠባ ማስገባት እንዲችሉ ማድረግ የቻለ ህብረት ስራ ማህበር ነው። ራዕያችን ለሚሰሩ ሰዎች ንብረት ባይኖራቸውም ስራ ካላቸው ያለ ንብረት ዋስትና ብድር በማቅረብ ለሚሰራ ሰው በሙሉ አስተማማኝ የፋይናንስ በር መሆን። ይህንን ራዕይ ለማሳካት በቂ ግንዛቤ መስጠትና የማስታወቂያ ስራ ስለሚያስፈልግ ዛሬ ላይ ከዳና ኮኔክሽን ጋር በጋራ የመስራት ስምምነትና እንደዚሁም ከዳና ኮኔክሽን መስራች ጋር የብራንድ አምባሳደር የፊርማ ስነስርዓት ለማድረግ ስንዘጋጅ በጣም ደስ ይለናል። በዚህ መንገድ በጋራ መስራት የሚፈልግ ማንኛውም ኢትዮጵያዊ በቀን ቢያንስ ከ10 ብር ጀምሮ መቆጠብ የሚችል አባል በመሆን የዚህ ዕድል ተጠቃሚ መሆን የሚችል መሆኑን እየገለጽኩ ራዕያችንን በጋራ ሆነን እናሳካለን። አመሰግናለሁ። ጥሪያችንን አክብራችሁ ስለመጣችሁ ከልብ አድርጌ አመሰግናለሁ። ዳና ኮኔክሽን ቀደም ሲል እንደተገለጸው የሁሉ የገንዘብ ብድርና ቁጠባ ጋር የ1 ዓመት የቴሌቪዥን፣ የሬዲዮ፣ የሶሻል ሚዲያ የ1 ዓመት አግሪመንት ገብተናል። ከዛ ጋር በተያያዘ ዳና ኮኔክሽን ያንን ሲሰራ እኔ ደግሞ የብራንድ አምባሳደርነቱን ስራ ዛሬ ከነሱ ጋር እፈራረማለሁ ማለት ነው። ከዚህ ተቋም ጋር አብሬ በመስራቴ በጣም ደስ ብሎኛል። ምክንያቱም እንደምታዩት በወጣቶች የተገነባ ነው። በጣም ትልልቅ ዓላማዎችን ይዘዋል። ያው ሁላችንም በባንክ ሲስተም እንደምናውቀው አብዛኛውን ኢትዮጵያ ውስጥ ያለ ባንክ ያው ከእንደኔ አይነቱ ድሃ የሰበሰበውን ብር ነው ለሀብታም ያበድረው አይደል? ያን የተለመደው የሁሉ ግን ከ10 ብር ጀምሮ ቁጠባ ለሚያደርጉ ለማንኛውም ኢትዮጵያውያን ድጋፍ ያደርጋል ማለት ነው። በዚህ አጋጣሚ ላለፉት 4 ዓመታት ወደ ቱርክ መላለስ ነበር ለራሴ ለግል ስራ ማለት ነውና ያው ቱርክን እንደምታውቋት መሀል ላይ ያለች ወደ ኢሮፕ ወደ አሜሪካ በጣም ወጣቶች የሚሰደዱባት ከተማ ናት ኢስታንቡል እና ኢስታንቡል ላይ ብዙ ኢትዮጵያውያንን ወጣቶችን ለማግኘት እድል አግኝቼ ነበረ። ትንሽ የሆነች አንድ ሬስቶራንት አለች ያበሻ ሬስቶራንት እና
ማታ ላይ በግሪክ በኩል ለሚጠፉ በባህር ለሚሄዱ በመኪና የሚሄዱ ልጆችን እናገኝ ነበር ማታ ማታና የምንሰማው ታሪክ በጣም በቃ እረፍት የሚነሳ በጣም የሚያሳዝን ታሪኮችን ነበር ከወጣቶቹ የምንሰማው። ወጣቶቹ የተማሩ ናቸው፣ ቢያንስ ዲግሪ ያላቸው፣ አብዛኛዎቹ የሆነ ስራ ጀምረው ፌል ያደረገባቸው ናቸው። ዞሮ የሚሰደዱት ሰርተው እንደገና ሀገራቸው ተመልሰው ስራ ስለመስራት ነው የሚያስቡት። ግን በዛ መሃል በጣም ትልቅ የሚያስፈራ መንገድ አለ። አብዛኛው ወጣት ያንን ሁሉ ብር ከቤተሰብ አውጥቶ ከራሱ አውጥቶ የሚፈልግበት አገር ላይ ሳይደርስ ህይወቱም ያልፋል። ባህር ላይ ብዙ የምናጣቸው ወንድሞቻችን እህቶቻችን አሉና ብዙ ማቀው ታሪክ አለ። የሁሉ ለእንደዚህ አይነት ትልቅ መፍትሄ ነው ብዬ አስባለሁ። ስፔሻሊ አሁን ላይ ወጣቱ በጣም የሚያስፈልገው ሁሉም ወጣት አሁን የስራ ሀሳብ አለው ከትንሽ እስከ ትልቅ የመስራት ትልቅ ኢነርጂ ያላቸው ወጣቶች ከተማችን ላይ አገራችን ላይ አሉ። እንደ አገር ወጣቱ የሚሰራበትን ነገር ለመደገፍ መንግስትም ሁሉም የራሱን ጥረት ያደርጋል። የሁሉ ግን በጣም ማለት እኔ ለብዙ ባንኮች ስፖንሰር ሆነውኝ ስራ ሰርቼ አውቃለሁ። ግን ልቤን የገዛው ነገር ምንድነው በዜሮ ፖቴንሻል ያለምንም በቃ የቢዝነስ አይዲያ ላላቸው ልጆች አሳማኝ ሆኖ ከተገኘ ያለምንም ኮላተራል ምንም ነገር ሳይያዝ ብር ያበድራል። ለዛ ለታመሰግኑት ይገባል። በዚህ አጋጣሚ አብዛኛው ሰው ያጣው ይሄንን ነው የሚመስለኝ። ምክንያቱም ቅድም እንዳልኩት ከድሃ ተሰብስቦ ለሀብታም ነው አብዛኛውን ብር የሚሰጠው። ምክንያቱም ባንኮች ምን አይነት ሲስተም አላቸው? ኮላተራል ወይ ቤት ወይ መኪና ያስፈልጋል ለብድር ማለት ነው። ለዛ ይሄ ሌላችሁ ሁሉ ለስራ ማስፋፊያ ለስራ ማስጀመሪያ ሊሆን ይችላል። ኢነርጂ የሚሆናችሁን ነገር የምታገኙበት ትልቅ ተቋም ነው። እንደ ዳና ኮኔክሽን እንደ ድርሹ ዳና ከዚህ ተቋም ጋር አብረን በመስራታችን የተሰማንን ትልቅ ደስታ በዚህ አጋጣሚ ልገልጽ እወዳለሁ። በጣም አመሰግናለሁ። ስራ አመራር ቦርድ ሰብሳቢ የወጣት መሳፍንት ደበበ እና እንዲሁም ደግሞ የዳና ኮኔክሽን መስራችና ባለቤት ጋዜጠኛ ድርሼ ዳና የፊርማ ስነስርዓታቸውን እያኖሩ ይገኛሉ። እንግዲህ የሁሉ ብድርና ቁጠባ ህብረት ስራ ማህበር እንደተባለው ከዝቅተኛ እስከ ከፍተኛ ያሉ የህብረተሰብ ክፍሎችን በፋይናንስ ተደራሽ እያደረገ እየሰራ ያለ ተቋም ነው። እንግዲህ በቀደም ሲል ድርሼ እንደገለጸችው በተለያዩ ፎርማቶች ከዚህ ተቋም ጋር ተደራሽ ከማድረግ አንጻር ሰፊ ስራ ለመስራት የተፈራረሙ ይገኛሉ። በመሰራቸው በአሁኑ ሰዓት የሁሉ ብድርና ቁጠባ ህብረት ስራ ማህበር ከዳና ኮኔክሽን ጋር በጋራ በመሆን ጋዜጠኛ ድርሼ ዳናን ብራንድ አምባሳደር አድርጎ ሰይሟታል። ሞራል ያንሳል።